መጨረሻውን ግን በደንብ አስበህበታል? የዛኔ ምን ሊሆን ነው? ቆይ እሳትስ? እሳት ለማኝ ይሆናል። ጨርቁን ጥሎ እብድ ነው የሚሆነው። እሳት ገንዘብ ሳይኖረው ሲቀር አስበው እስኪ። ይህንን ማሰብ አልፈልግም። ሻሪካስ አባዬ ካሁኑ መጨነቅ ጀምረሃል። እንደዚህ መጨነቅ የለብህም። አሁን የሆኑ ነገሮች እየታዩኝ ነው እና በዛ መሰረት እየጻፍኩኝ ነው ያለው። ይኸውልህ እሺ፣ እኔና አንተ እንዳልከው አብረን ተባብረን ሆቴሎቹን አቆምን እንበል። እሺ፣ ቤቱስ አንተ የተወለድክበትና ያደግክበት ቤት እኮ ነው ልጄ። እናትህና እኔ እዚህ ቤት። አባዬ ረፍ እንጂ። ይኸውልህ ያ ቤት ከተወሰደብን በሕይወት ለመቆየት አንችልም። ሞታለሁ። አባዬ እየለመንኩ ነው። አንዴ እንኳን ጥሩ ነገር ለመናገር ሞክር። በቃ በርታ በል እንጂ ተስፋ አትቁረጥ። የእህቴ ልጅ እኔ ላይ ከባድ ቁም ሞት ነው የፈረደችብኝ ጂሃን። አባዬ ልጄ ለምንድን ነው ልትረዳኝ አልቻልከው? ያንተ ትዳር ለእኔ ብቸኛው ተስፋዬ ነው። እንግዲህ አንተም እምቢ ካልክ አንተም እንደገደልከኝ ቁጠረው። በፈጣሪ ይሄ ደግሞ ምን ጉድ ነው? ልጄን ጠለፈብኝ ብላ የእውነት ክስ መሰረተች ነው የምትለኝ? የምርህን ነው? አንድ ነገር ልንገርህ፣ እነዚህ ሰዎች እብድ ናቸው ሁሉም። ትክክል፣ ሁሉም። አሁን እሷ ትሁን አቶ ሳሜት ይሁን አላውቅም፣ አንዳቸውም ጤነኞች አይደሉም። ሁሉም ቢደምሩ አንድ ጤነኛ ሰው አይወጣቸውም። ቀላል። በነገራችን ላይ ዛሬ ሃሪካ ሆቴል መታ ነበር። ሃሪካ ሆቴል መታ ነበር? ለምንድን ነው የመጣችው? ምን አለችሽ? ያለችሽ ነገር አለ እንዴ? አይ ምንም አላለችም። ብቻ ስለ እብደት ስናወራ ጊዜ እንዲሁ ጭንቅላቴ ላይ መታ ነው። ሲጀመር ምንም ብልጠት የላትም። እብደቷ ይበዛ ነው ማለት ይቻላል። መልክ፣ እስኪ ወሬ አቀይሪ። ምንድን ነው የተፈጠረው? ውይ በፈጣሪ ኑ ደግሞ ሁልጊዜ የምትናደድበት ምክንያት አታጣም አይደል? ምክንያት እያፈለግኩ አይደለም። ሲጀመር ምክንያት መፈለግ ደግሞ አያስፈልገኝም። ለነገሩ ልክ ነህ። አሁን ምንም አልልህም። እንግዲህ ለማንኛውም ከዝግጅቱ በኋላ ከጂሃን ጋር ተነጋግረን ነበር። በእውነት አምላክ ብቻ ግንኙነታችሁን ይባርክላችሁ። ትሰማኛለህ? አሁን ለማኩረፍ አትሞክር። እሺ ይገባኛል። መንትያ እህትህ ነኝ። አንዳንዴ ግን ጭራሽ የማታውቀኝ ትመስላለህ። እሺ መሪካ ቁሚ፣ አታስረዝሚው። ምን ተፈጠረ? ስለምንድን ነው እያወራሽ ያለሽ? ሚስጥር ካለሽ ደግሞ ልነግሪኝ ትችያለሽ። ኧረ ይህን ስሙልኝ። ትክክል ነበርክ። ስለ እኔ ሀየት ያልከው ነገር በሙሉ ጂሃን ካለው ጋር አንድ አይነት ነው። በጣም ጥሩ፣ በጣም ጥሩ። እኔ ስልሽ በአንዱ ጆሮሽ አስገብተሽ በሌላኛው ታውጫዋለሽ። ግን ቅዱሱ ጂሃን ሲናገር ደግሞ ልክ እንደ ቅዱስ ቃል ትቀበያለሽ። ሲቪ ላይ እየደወለች ነው ማሪ። መህመት። ውይ አምላኬ፣ በዚህ ሰዓት ምን እየሆነ ነው? ሄሎ መህመት። ሄሎ፣ ሱልጣን ነኝ። ሱልጣን ምን ሆነሻል? ሰላም ነው? ለምንድን ነው የምታለቅሽው? ምን ተፈጠረ? መህመት። ቆይ ምንድን ነው? አደጋ አጋጠመው። ምንድን ነው የተፈጠረው? ሱምሩ ተመልከቺ፣ ማቀዝቀዣው በጣም ሞልቷል። ሳሜትን እንደምትዩ ማቀዝቀዣ ውስጥ የሚገባ ሌላ ምግብ እንዳያዝ። እኔ ተጨማሪ ምግብ የምናስቀምጥበት ሌላ ፍሪጅ ብንገዛ ባይ ነኝ። ሳሜት ተጨማሪ ምግብ ስለሚያመጣ መበላሸት የለበትም። እሱስ ልክ ነሽ። ተጨማሪ ካለ ቢያንስ የተወሰነውን ለኛ ስጡን እንጂ። የመኪና ቁልፍም ይዣለሁ፣ እኔ ጋር ነው። አክስቴ ንሲ። አቤት ማሬ። አክስቴ ሁለታችን ወደ አክሱ ልንሄድ ነው። ምን አጋጠማችሁ? አክሱ ደግሞ ምን አለ? አንድ ዘመዳችን የመኪና አደጋ አጋጠመውና ደውለው ነገሩን። ስለዚህ አሁኑኑ ወደዛ መሄድ አለብን። ወይ አይዟችሁ፣ ፈጣሪ ማርላችሁ። እናመሰግናለን። በጣም ነው የሚያሳዝነው። የሚያስፈልጋችሁ ነገር አለ እንዴ? አይ እንደዛማ አይሆንም። ባዷችሁን ከምትሄዱ የሆነ ገንዘብ በሰጣችሁ። አለን። እመቤት ሱምሩ፣ ገንዘቡን ያዙ። ያንቺ ገንዘብ አያስፈልገንም። እሺ በይ እንሂድ። እናመሰግናለን። እመቤት ሱምሩ፣ አቶ ሳሜት ይፈልግሻል። ቢሮ ውስጥ ነው ያለው። መጣሁ።
ጃን ደህና ነሽ? አንተ ደህና ነህ? ሴቪ ላይ ከዚህ በፊት ነግሬሻለሁ። ይኸውልሽ አባት የሆነ ነገር ከሆነ እኔ መቼም ቢሆን ራሴን ይቅር ልለው አልችልም። ሴቪ ላይ አስታውሳለሁ። ከዛ አግቢኝ ብለህ ጠየቅከኝ። ሌላ ምርጫ አልነበረኝም። ተረጂ አባቴ። ተረድቻለሁ። እና ታዲያ ታገቢኛለሽ? አዎ። ሲቪ ላይ አንድ ወታደር ጓደኛ አለኝ፣ መህመት ይባላል እና አደጋ አጋጠመው። አሁን ያለበት ሁኔታ በጣም አስጊ ነው። መሊክና እኔ ልናገኘው እየሄድን ነው። ስልክ እዚህ ስለማይሰራ መልእክት ላኩልሽ። በዛውም ከወይዘሮ ሂክመት ጋር እንዴት እንደሆናችሁ ልጠይቅሽ ብዬ ነው። ለማንኛውም ስመልስ እንነጋገራለን። ጂሃን፣ በዚህ ሰዓት የሆቴሉ ስራ ስለሚበዛብህ ደውዬ ላስቸግር አልፈለኩም። አንድ የቅርብ ዘመዳችን አለ፣ የመኪና አደጋ አጋጥሞታል እና ለመጠየቅ ወደ አክሱ እየሄድን ነው እና እዛ ኔትወርክ ስለሌለ ቀድሜ ልንገር ብዬ ነው። ራስሽን አታስጨንቂ እሺ? ምንም አይነት ችግር ቢያጋጥምሽ ደግሞ አብረን መፍትሄ እንፈልጋለን። ሁሌም እወድሻለሁ ሲቪ ላይ። እኔም እወድሃለሁ ነው። በጣም ነው የምወድሽ። እኔም በጣም ነው የምወድህ። እንዴት አድርጌ ነው የማስረዳ? እንዴት አድርጌ ነው የምነግርህ? በነገራችን ላይ ጂሃን፣ አንቺ ሳላገኝ ስቀር ውሃ ሳልጠጣ እንደምጠማው አይነት ስሜት ነው የሚሰማኝ ብለኸኛል ነበር። እኔም እንደዛው ነው። አንተን ሳላገኝ ስቀር ባዶነት ነው የሚሰማኝ፣ እንድታውቀው ብዬ ነው። መሊክ ሴቪ ላይን የግድ ማግባት አለብኝ። አይ እኔ ምንም አልገባኝም፣ ሊገባኝ አልቻለም። እንዴት እንደዚህ ሊሆን ቻለ? መረዳት የሚባለውን ነገር እርሱ ከየትም እርሻ ይምጣ፣ ዝም ብለሽ ፍሬውን ቢሱምሩዴ። አንተንም መጠየቅ አልችልም ሳሜት? እንዴት አትጠይቅኝም ማሬ? አንቺ ለማወቅ የፈለግሽውን ጥያቄ በሙሉ ልትጠይቅኝ ይቻላል። እንዴት ነው ጂሃንን ያሳመንከው? እኔ ምንም እየገባኝ አይደለም። ጂሃንን እንዴት ነው የምታሳምኘው? ሱምሩ፣ ጂሃንን ለማሳመን ምን አለ ብለሽ ነው? ሁሉም ነገር ግልጽ እኮ ነው። ጂሃን እንዴት ነው የምትናገረው? ተው እባክህ ስለፈጠረ አምላክ። አምላክ ይህንን ነገር ይጨርስልህ ብቻ ነው ማለት የምችለው። ደስታ ከእናንተ ጋር ይሁን ማለት ነው ያለብሽ ሱምሩዴ። ማለቴ አብረው መሆን እንዳለባቸው ግልጽ ነው። እንዴት እንደሚያምሩ ተመልከች እስኪ። ግን ፊታቸው በጣም ኮስተር አለ። ትንሽ ፈገግ ማለት አለባቸው አይደለም እንዴ? ልጆች፣ ከዚህ በኋላ ለቀረችኝ ዕድሜ በስተመጨረሻም ቢሆን ደስታ እንዳገኝ ስላደረጋችሁኝ በጣም አመሰግናለሁ። ሁለታችሁንም አመሰግናለሁ። በስተመጨረሻ የእውነት ታምራላችሁ። የምታደርጉትን ነገር አድርጉ፣ ግን በአሁን ሁሉም ነገር አጠር ያለ ቢሆን ይመረጣል። የዝግጅቱን ቀን እናሳጥረዋለን። ከነገ ጀምሮ የሰርጉን ድግስ ቅድመ ዝግጅት ጀምራለሁ። እንግዲህ ሰርግ ሊደገስ ነው፣ ሰርግ ልናይ ነው። ፊታችሁ ግን ምንድን ነው? በደንብ ፈገግ በሉ እንጂ፣ ትንሽ ፈገግታ ፈገግ በሉ።
ሱልጣን አጎቴ ነኝ። በቅርቡ ይሻላል። አይዞሽ። እንደዚህ መቸገር አልነበረባችሁም። ሱልጣን ተይ እንጂ እንዴት እንደዚህ ትያለሽ? መምጣት ነበረብን። ምን ነካሽ? እናውን ያለበት ሁኔታ እንዴት ነው? ዶክተሮቹስ ምን አሉ? ሁሉም ሰው የሆነ ነገር ይላል። ምን እንደሚሉ ምንም አልገባንም። ብቻ ጠብቁ ነው ያሉን። ሱልጣን እባክሽን ጠንከር በይ። እህቴ በድካም ላይ ደግሞ አትቁሚ። ቁጭ በይ እስኪ። ተረጋጊ። ምንም አይሆንም። ትንሽ ጊዜ እንስጠው እሺ? ጓደኛዬ በጣም ጠንካራ ነው። ደህና ይሆናል። ተረጋጊ ነው። እቺን ቆሻሻ ተመልከቱልኝ። የሙሽራ ቀሚሱ ላይ ትቆምና ከዛ መቼም ላትለብሰው ነው ሐሳቧ። እኔ እንዴት እንደማለብስሽ ደግሞ አውቃለሁ። ታያለሽ። ጀናን መጥቻለሁ ወይዘሮ ሂክመት። ከላውንደሪ ቤት የሆነ ሰውዬ ይመጣል። እሺ ይሄንን ታችሁ ሰጂና ልክ እንደመጣ ለሱ ስጩ። በይ ይፍጠን። እሺ ወይዘሮ ሂክመት፣ ምንም ቢሆን ብቸኛዋ ልጅሽ ነች። አዲስ ማሰራት አይሻልም ነበር? ወይ ጭራሽ አላሰብኩትም ነበር። ባክሽ ውጪ ጀናን ውጪ። እኔ እንደዛ ለማለት ፈልጌ አይደለም ወይዘሮ ሂክመት። አልተረዳሽም። ምን ማለትሽ ነው? ምንድነው ማልረዳው? እኔ አይለሽም እንዴ? ብሽቅ ውጪ። ወይዘሮ ሂክመት በአሁኑ የእውነት ይሆናል ግን ውጪ። በቃ ውጪ። ሴቪ ላይ ነይ። በደንብ ይገባኛል። በጣም አዝነሻል። ደግሞ አንቺ ልክ እኮ ነሽ። ግን ሁሉም ነገር ሊስተካከል ይችላል። ምን አለች በይ ደግሞ በኋላ ላይ እንኳን አገቦት ያለሽ። እንደዛስ በጭራሽ አይደለም እህት ሱምሩ። አንዳንድ ጊዜ ህይወት ወዴት እንደምታመራሽ ማውቃትሽ። አንዳንዴ የምታስቢው ነገር ተሳክቶ ታያለሽ። አዎ መቼም አይሆንም ብለሽ የምትጠብቂው ነገር ደግሞ ይሳካልሻል። ወይ ደግሞ አንዳንዴ ምንም ነገር በቃ ምን ልበልሽ እኔ እህቴ ተረጅኝ የምትዩ ነገር እንደማይሆን እርግጠኛ ነኝ። እሺ እንደዛ ከሆነ አንድ ነገር ብቻ ልንገርሽ። ወንዙን ለመፋለም አትሞክሪ። በሚወስድሽ አቅጣጫ ዝም ብለሽ ተጓዥ። እሱ ነው ልልሽ የምችለው። እየሄድኩኝ ነው። ተመልከች፣ ሁሉ ነገር ተቀብያለሁ። አገባዋለሁ። እኔ ስለ መቀበል አይደለም ማወራው ውዴ፣ ስለማመን ነው እያወራ ያለሁት። ማለቴ ሴቪ ላይ ህይወት የሚሰጥሽ ነገር አምኖ ስለመቀበል ነው እያወራ ያለሁት። እናታችንን ያት ብቸኛ ሴት ልጇ ውጭ ሀገር ልትሄድ ነው፣ ግን እሷ አሁንም ሴቪ ላይ ስር ነች። ውይ ማሬ፣ ከቻልሽ ከ5 እስከ 10 ዓመት መቆየት ትችያለሽ። እንደውም አልመለስም ታያለ። አረ ምን ማለትሽ ነው? አንቺ የማትመለሺ ከሆነ እኔ አብዳለሁ። እሺ ግን አንተ ነግራኝ መተህ ልታገኘኝ ትችላለህ። ተይ እንጂ። ኤስማ ቀያዮቹን ሹራቦች ቀዩ ሳንጣ ውስጥ አስገቢያቸው። ፍቅር ይዞሻል እንዴ? ነገ ሰርግ ነው። ከመሄድሽ በፊት የወንድምሽን ደስታ ማየት ብትቺ ደስ ይል ነበር። ለምን ሻንጣዬን እንዳስሞልኝ ታውቃለህ? ከዚህ በኋላ እዚህ ሆኜ እንዳላስቸግራቸው። ኤስማ ምን እያደረግሽ ነው? ቆይ በጣም ይቅርታ፣ አውቄ አይደለም የጣልኩት። አሁኑኑ አስተካኪው። ሾርባውን አገኘህ እንዴ? አግኝቻለሁ። አሪፍ ሾርባ ነው ያገኘሁት። እንደውም አንድ ዶሮ ሾርባ ነው። አሪፍ ምርጫ ነው። ቆይ አሁን ማን ጋር እየደውልሽ ነው? ጂያን ማግኘት ፈልገሽ ነው እንዴ? አዎ አንዴ ይጠራና ከዛ ቶሎ ይቋረጣል። ለምን እንደዛ እንደሚሆን አልገባኝም። በጣም ጨንቆኛል። ሴቪ ላይን አገኛት እንዴ? አይ ገበያ እያለሁ ደውዬላት ነበር፣ ግን ስልኳ ዝግ ነው። ለምን እንደሆነ ደግሞ አልገባኝም። ወይ ባትሪ ጨርሶባት ይሆናል። ስሚ ስምሩ፣
እቺ ልጅ የታለች? በረራዋ ላይ ያመልጣት እኮ ነው። ችግር የለም ትደርሳለች። ተረጋጋ፣ ያመልጣትም። ቶሎ በል። ጨርሻለሁ። ወንድሜ እረፍት እንድታደርግ እንውጣለሽ። በድጋሚ ጨርሶ ይማረ። ዶክተር ያለውን ስንሰማ በእውነት በጣም ሰላም ተሰምቶናል። አምላክ ይመስገን። ችግር ከተፈጠረ ነገሮች ከተብላሹም ይኸውልሽ ሱልጣን፣ ሁሌም ቢሆን እኛ ከጎንሽ ነን። በፈለግሽው ሳልደውልኝ ትችያለሽ። በእውነት ፈጣሪ ያክብርልኝ። ስለመጣችሁ በጣም እናመሰግናለን። ምንም ማለት አይደለም፣ ምስጋና ያስፈልጉ። በይ ከዚህ በኋላ በደንብ ተንከባከቢው። በደንብ እንከባከበዋለሁ። የምትፈልገው ነገር አለ? አይ የለም። እንኳን ደህና መጣችሁ። እናመሰግናለን ስለመጣችሁ። ሰላም፣ እንኳን ደስ ያላችሁ። ሰላም፣ አመሰግናለሁ። ሰላም፣ እንኳን ደስ ያላችሁ። በጣም ደስ ብሎኛል። እንኳን ደስ ያለሽ። እንኳን ደህና መጣ። እንኳን ደስ አላችሁ ወይዘሮ ኒያ። አመሰግናለሁ። ታሲን እንኳን ደስ አለሽ ወይዘሮ ኒያ። አመሰግናለሁ። ታሲን ወንድሜ እንኳን ደስ አመሰግናለሁ። በጣም ደስ ብሎኛል በልጅህና በእህትህ ልጅ አይደል? በጣም ደስ ይላል። እንኳን ደህና መጣ። ስለመጣ በጣም ደስ ብሎኛል። እንኳን ደስ ያላችሁ። ደስተኛ እንዲሆኑ ከልብ እመኝላችኋለሁ። ታሲን ወንድሜ መሀል ላይ ያለው ጠረጴዛ ጋር አብረን እንቀመጣለን። አመሰግናለሁ። ጠረጴዛህን ላሳየህ። እሺ፣ ምንም ችግር የለውም እባክሽ። ኧረ ምንም ችግር የለውም። ና እንሂድ። ሰላም፣ እንኳን ደህና ቆያችሁ። እንኳን ደህና መጣችሁ። ግቡ። ይሄን ነገር ተመልከተው እስቲ። ነው አያምር? እንዴት እንደሚያምር ብቻ ይልኝ። ተመልከት። ቆንጆ ነው። ሌስማን የገዛሽው? አዎ፣ የባህር ቅርፊቶች ትወዳለች። እንደዛ ብላን የነገረችኝ። ይሄ ደግሞ ተመልከተው። ይኸው። እሱን ደግሞ ለማን ነው? ተመልከተው። ይሄን ጌጥ ለእህቴ ኤኒሴ ነው። ለኤኒሴ ነው? ጥሩ ነው ያደረግሽው እህቴ። ቆንጆ ምርጫ ነው። እና ለአያትሽ የሚሆን ነገር አላገኝሽም? ኧረ እባክህ ስለፈጠረ የምን አያት ነው? ለምን ሲባል እሷ እኮ ያንቺ ጻድቅ ነበረች አልነበረችም እንዴ? ለምንድን የተውሻት? ቆይ ቀለበቱ ከጣትሽ ላይ የለም። ለምን አውለቅሽው? ተደባበራችሁ እንዴ? አዎ ተደባበረን። አዎ እንዴት አይሆን? ጌታው ጃን ስለተናገረ ያ ጉዳይ እስከ መጨረሻው ተዘግቷል ማለት ነው። እዛ መገኘት አልፈልግም። ለምን መቀላቀል እንደማልፈልግ ምክንያቱም በደንብ ታውቃለህ ጃን። ግን አሁንም ቢሆን አንተ ማየት ፈልጋለሁ ልጄ። እረዳሻለሁ። እንደፈለግሽ የኔ ውድ አክስቴ ኒሴ። ሴቪ ላይ ጂሃን፣ ይህንን እንድታውቁ ይሄ የህይወት መጨረሻ አይደለም። ህይወት አንድ ጊዜ አብቅቷል ካልንበት ቦታ መልሶ ይጀምራል። እናም ለእናንተ እንደዛ ነው የሚሆነው። የተወደዳችሁ እንግዶቻችን፣ በዛሬዋ ምሽት እዚህ የተሰባሰብንበት ምክንያት የእነዚህን እርስ በርስ የሚዋደዱ ወጣት ጥንዶች ሰርጋቸውን ለማከናወን በማሰብ ነው። ይህንን የደስታ አጋጣሚ ለመታደም ሁላችሁም እንደቸኮላችሁ እርግጠኛ ነኝ። አሁን በሚገባ ሁላችንም በጣም ቸኩለናል። ስለዚህ ምንም ጊዜ ሳናባክን በቀጥታ ጠይቃችኋለሁ። አንቺ የሐሰን ልጅ ሲቪላይ ጉንሰር የሳሜት ልጅ የሆነውን ጂሃን ሻንሳላንን ባለቤትሽ እንዲሆን ትቀበያለሽ? አዎ። ብራቮ! በጣም ደስ ይላል። ብራቮ!
አንተስ የሳሚት ልጅ የሆንከው ጂሃን ሻንሳላን የአስል ልጅ የሆነችውን ሴቪላይ ጉንሰር ሚስትህ እንድትሆን ፈቃደኛ ሆነ ትቀበላለህ? አዎ በሚገባ። ምስክሮች ውስጥ ትቀበላላችሁ? አዎ። በሕግ በተሰጠኝ ሥልጣን መሠረት ሁለታችሁንም ባልና ሚስት ብዬ ሰይሜያችኋለሁ።